ለሚካኤል ምሕረት ተሰጠው ወስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ይላል። የሰማይን ሀብት ሁሉ ለድንግል ማርያም ሰጥቷታል። አንዳንድ ሰው ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም፣ እናንተ ኦርቶዶክሳውያን ናችሁ የምትናገሩት ይላል። መጽሐፍ ቅዱስ ግን ምዕመናን ድንግል ማርያም ያደረገችውን ብቻ ሳይሆን ያሰበችውን ጭምር የጻፈ መጽሐፍ ነው። ወንጌላውያኑ ሐሳቧ ድረስ ጽፈዋል። ወንጌላውያኑ ሐሳቧን ከጻፉ እኛ ታምሯን ብንጽፍ ማንም ይከለክላል? ሰው በአፉ ትሑት ሊሆን ይችላል፣ በልብ ትሑት መሆን ከባድ። አሁን እዚህ ጉባኤ መሀል አንድ ሰው ቆሞ እኔ አሁን ተነስቼ ኃጢአተኛ የረከስኩ ነኝ ብል እንዴት ያለ ትሑት ነው ትላላችሁ? ከዚህ ጉባኤ ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት አይን ልጁን ሰብስቦ ነው የሚጣለው። አንዳንድ ሰው እኔ ካንተ አላቅም ይላል። አዎ ከኔ አታቅም ብትሉ ግን ይበሳጭ። አፉ ላይ ነው ትሕትናው። እግዚአብሔር ትሕትናችንን የልብና ያደርግልን። ቅዱስ ዮሐንስ አፈወርቅ ትሑት የሚባለው ኃጢአተኛ ነኝ የሚል ሳይሆን አንተ ኃጢአተኛ ነኝ ሲሉት የሚታገስ ነው ይላል። አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ክብሯን እኛ ልንጨምረው እንችላለን፣ ልንቀንሰው እንችላለን። አሁን እቺ ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? ድንግል ማርያምን ብናከብራትም ባናከብራትም ማናከብራትም ነው እግዚአብሔር አክብሯት። እኛ ኢየሱስ የሚለውን ስም ለመጀመሪያ ጊዜ የሰማነው ቅዱስ ገብርኤል ነው። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለ። ገብርኤልን ካላወቀ በየት በኩል አልፎ ኢየሱስን አገኘ ያስብላል። አንዳንድ ደፋር ሰው እንደሚለው እንኳን እንደሚና እንዳንተ አይነት ተራ ሰው ለመውለድ ብላ ድንግል ማርያም ክብሯን ልታጣ ይቅርና የዘለዓለም ንጉሥ ትወልጃለች ስትባል እንኳን የድንግልናስ ነገር ብላ ጠይቃለች። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። ምንናል እመቤታችን ይሁንልኝ የሚለውን ቃል ሳትናገረው ለአንድ ሰዓት ብቻ ዝም ብላ ብትቆይ ኖሮ የሁላችን መዳን ለአንድ ሰዓት ይቆይ ነበር። ይሁንልኝ ሳትል ለአንድ ቀን ለሁለት ቀን ብትዘገይ እኛም ከሲኦል ሳንወጣ የሰው ልጅም ሳይድን ለአንድ ቀን በዘገየ ነበር። እንደውም አንዱ ሊቅ ምን አለ? ሲኦል ውስጥ ያሉ ነፍሳት ድንግል ማርያምን ገብርኤል ሲያናግራት እዚያው ሲኦል ሆነው ያዩ ኖሮ እሺ በይ እሺ በይ እሺ በይ እያሉ ጮህ ነበር። ወላዲተ አምላክ ይሁንልኝ ብላ የተናገረችው ቃል የሁላችንን መዳን አስጀምሯል። እመቤታችን ይሁንልኝ በማለት ብቻ አይደለም፣ በእኛ መዳን ውስጥ ዋጋ ከፍላለች፣ እድሜዋን ከፍላለች። እሷ ገና ብላቴና ናት። ልባር ሕፃን ሆና ሕፃን ታቅፋ 3 ዓመት ከመንፈቅ እኮ በግብፅ በረሃ የተንከራተተችው የእኛ ድህነት እንዲፈጸም ነው። አሁን እኛ ዛሬ ሲጨንቀን የጭንቅ አማላጇ እንላለን። አንዳንድ ሰው ይከፈዋል። ወዳጄ እንግዲህ ክርስቶስ ሲያደርግ ያየነውና ምን እናድርግ? ሄሮድስ ሲያሳድደው እሱ ያሳለፈው በእሷ ቅፎች ነበር የጭንቁን ሰዓት። እኛም ሲጨንቀን ወደ ሕይወታችን እንጠጋለን። እኔ ለምሳሌ ብሏና ልጇ አንዳንድ ሰዎች ልጇ ተሰቀለ እንጂ እሷ ሆነች ብለው ሊመጻደቁ ይሞክራሉ። እንደው ሃይማኖቱን እንተውና ምናምን ብዙ እናቶች ልጄ ከሚታመም ነው ይታመም ይላል። የልጅ ህመም የእናት ህመም ነው። አንድ ልጅ 6666 ጊዜ ሲገረፍ ስታይ እናት ምን ይሰማል? ቅዱስ ዮሐንስ ዘደማስቆ ድንግል ማርያም ስትወልድ አላማጠችም ይላል። አላማጠችም፣ ምጥ አላየችም። ድንግል ማርያም ስትወልድ አላማጠችም፣ ግን በወለደች ጊዜ ያላማጠችውን ምጥ ዓርብ ዕለት አምጣዋለች ይላል። አንዳንድ ሰው በቃ ወለደችው በቃ ምንም የሚል ሰው አለ። ከዚህ በፊት አምላኩን ወልዶ የምታውቁት ሰው አለ እንዴ? ወይ ያሳዩንና እንተዋለን ማክበር። እንዲያውም እመቤታችን ወደ ሰማይ በማረጓ እድለኛ እሷ ሳትሆን ተማሪ ነው ምናምን ወደ እግዚአብሔር መንግስት ገባች። መንግስተ ሰማያት ሲባል የሚናደደዋል። ድንግል ማርያም መንግስተ ሰማያት መግባት ብቻ አይደለም፣ መንግስተ ሰማያት እኮ ወደ ድንግል ማርያም ገብቷል። ሰው በተጋድሎ እንደነ ቅዱስ ጊዮርጊስ መሆን ይችላል፣ እንደነ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያም ግን መሆን አይችልም። አምላክ ድጋሚ ወለደ። እዚህ የምታዋቸው ብፁዕ አባታችን እጃቸውን ጭነው ሀብተ መንፈስ ቅዱስ ይሰጣሉ። እዚህ የምታዋቸው ሊቃውንት ቀሳውስት ሜሮን ቀብተው መንፈስ ቅዱስ ይሰጣሉ። ወላዲተ አምላክ ሜሮን ሳትቀባ እጇን ሳትጭን በሰላም ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላቸው። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ አብርሃም የዚህ ሀገር ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች፣ እህቶች፣ አባቶች፣ እናቶች በሁሉ እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ በዕድሜያችን ላይ የዛሬውን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን
እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃዱ ይሁን። በሚኖረን የትምህርት ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ በሚገኝ ቃል መነሻነት እንማራለን። የትምህርታችን ርዕስ የሚሆነው እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። እስቲ ቃሉን አብረን እንበል። እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ የተጻፈ እናታችን እመቤታችን የተናገረችው ቃል ነው። በዚህ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃዱ ይሁን። ስለ ድንግል ማርያም ለማስተማር ገና ሳስብ ይላል ቅዱስ ሳዊሮስ ዘአንጾኪያ የተባለው የቤተክርስቲያናችን አባት። ስለ ድንግል ማርያም ለማስተማር ገና ሳስብ አንድ የመጽሐፍ ቅዱስ ቃል በአይኔ ላይ በልብ ላይ የመጣ ያስጨንቀኛል ይላል። ይህ ቃል ምንድነው? ሙሴ በሲና ተራራ ላይ ሆኖ አንድ አስገራሚ ራእይ ተመልክቶ ነበር። በአንዲት ዛፍ ላይ እሳት ሲነድባት እሳቱ ዛፏን ሳያቃጥላት ዛፏን እሳቱን ሳታጠፋው ተመልክቶ ነበር። ይህ ራእይ ባየ ጊዜ ሙሴ እንዴት አንድ ዛፍ እሳት ነዶበት ላይቃጠል ይችላል? ይህንንማ ማየት አለብኝ ብሎ እሳቱ ወደነደደበት ወደ ዛፉ አቅጣጫ ሊቀርብ ሲል ከዛፉ መካከል እጅግ አስፈሪ ድምፅ ተሰማ። ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናትና በመጀመሪያ ጫማህን ከእግርህ አውልቅ የሚል ቃል ሰማ። ቅዱስ ሳዊሮስ ታዲያ ይላል ሙሴ ወደዚያች እሳት ወደ ነደደባት ዛፍ ሊቀርብ ሲል ወደዚያ አትቅረብ ብሎ እግዚአብሔር እንደከለከለው እሳተ መለኮትን ተሸክማ ወዳልተቃጠለችው ወደ ድንግል ማርያም ገና ስለ እርሷ ለማስተማር ሊቀርብ ሲል መጀመሪያ የኃጢአትን ጫማ ውልቅ ብሎ እግዚአብሔር የሚከለክለኝ ይመስለኛል ይላል። ቅዱስ ሳዊሮስ ስለ ድንግል ማርያም መናገር የማይገባው ከሆነ ለእኛ ለኃጢአተኞቹ መናገር አይገባም። አባቶቻችን ምን ይላሉ? ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው? ነገር ግን ከምስጋናዋ የሚቻለንን እንነግራቸዋለን ይላሉና የሚቻለንን እንናገራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁን። ሁለት ቁም ነገሮችን በዚህ ትምህርታችን እናያለን። የመጀመሪያው ይሆናል ሁላችንም በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ሞቶ ተሰቅሎ ያዳነን ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። ታዲያ አንዳንድ ሰው ድንግል ማርያምን ስናከብር ከፍ ከፍ ስናደርጋት ስንዘምርላት የሞተላችሁ የተሰቀለላችሁ ደሙን ያፈሰሰላችሁ ክርስቶስ ሆኖ እያለ ይህንን ያህል ቦታ ለድንግል ማርያም የምትሰጡት ለምንድን ነው? ትንሽ አልበዛም ነው? ለድንግል ማርያም የምታደርጉት ምስጋና፣ የምታከብሩት በዓል፣ የምታሳዩት ፍቅር ትንሽ አልበዛም ወይ ብሎ ቅር የሚለው ሰው የሚጠይቅ ሰው የሚሳደቡ የሚተችም ሰው አለ። ስለዚህ መጀመሪያው ምን ይላል? የምንመለከተው እመቤታችን ቅድስት ድንግል ማርያም ለእኛ ለሰው ልጆች መዳን ምን ያህል ወሳኝ ናት። የእርሷ መኖር ለእኛ መዳን ምን ያህል የሚያስፈልግ ነገር ነው የሚለውን ያለን። ሁለተኛው አንዳንድ ሰው ደግሞ እመቤታችን ያከበረ ይመስለውና አይ መከበር እንኳ ይገባታል፣ ምንም ቢሆን እኮ የወለደችው አምላክ ነው። ምንኛል ማሪዮሎጂ ላልሞቶሎጂ ሰዎች እንደው በጣም ትንሽ እንደው ከመናገር የማይቀር እንደው የመለማመጥ ያህል እመቤታችንን እንደው አክብሯት ባካችሁ አይነት ትምህርት የሚሰጡ ሰዎች አሉ። እንደው ተባበሩ እስቲ እንደው ባካችሁ ትንሽ አክብሯት አይነት ማለት
እና ድንግል ማርያም ምንም ቢሆን አምላክን ወለደችው አምላክን ነው የወለደችው መከበር ይገባል ይላል። ይህንን ቤተክርስቲያናችን አትቀበለውም። እርግጥ ነው አምላክን መውለድ ታላቅ ክብር ነው። ከእርሷም በፊት ከእርሷም በኋላ አምላኩን ወልዶ የሚያውቅ ማንም የለም። ይሁንና ግን ምናምን እመቤታችን ክብርን ሞገስን ያገኘችው አምላክን መውለዷ ታይቶ እናክብራት ተብሎ አይደለም። ቅድስና የተሰጣት አምላክን ስለወለደች ታይቶ አይደለም። ከኔ ጋር በሉ ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን ለመውለድ የበቃችው ምንና ስለተገኘች ነው። ቅድስና ስለተገኘች ነው። እመቤታችን እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተን እንዳንቺ ያለ አላገኘም ይላል አባታችን አባ ሕርያቆስ። ያንቺን መዓዛ ወደደ፣ የሚወደው ልጁ ወደ አንቺ ሰደደ። እመቤታችን ከአንስተ ዓለም መርጦ ከእርሷ እንዲወለድ የሚያደርግ ንጽሕና ቅድስና በእርሷ ላይ ተገኝቷል። እነዚህ ሁለት ቁም ነገሮች እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁን። የመጀመሪያው ምንናል እመቤታችን በእኛ መዳን ውስጥ ያላትን ድርሻ ማለት እዚሁ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ ልሰጣችሁ። ከዚያ ቀድሞ ግን አንድ ጥያቄ ልጠይቃችሁ። ፀሐይ ላይ ስላላችሁ ምናልባት ድካም ሊሆን ይችላል፣ ግን መልሱልኝ። ድንግል ማርያም አምላክን እንደምትጸንሰውና እንደምትወልደው አስቀድሞ ተነግሯታል ወይስ ጽንሱን አይታ ነው ያወቀችው? መልሱልኝ። ተነግሯታል አልተነገራትም? ማን የነገራት? ቅዱስ ገብርኤል። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ከእግዚአብሔር ዘንድ ተላከ ወደ አንዲት ድንግል ይላል። የድንግሊቱም ስም ማርያም ነበረ ይላል ወንጌላዊ ሉቃስ። አስቀድሞ ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ነበር። ኢሳይያስ እነሆ ድንግል ትጸንሳለች ያለውን ቅዱስ ሉቃስ ተቀብሎ የድንግሊቱን ስም ማን ነበር አለ? ማርያም ነበር አለ። ነቢያትና ሐዋርያት ተቀባብለው ጠርተዋታል። ስለዚህ አስቀድሞ እግዚአብሔር መልእክተኛ ልኳል ቅዱስ ገብርኤል። አስቀድሞ ሳይነገራት ጸንሳ ብትወልደው ኖሮ ሁለት ነገር ይፈጠራል። አንደኛው ልብ አድርጉ፣ ጽንስን ያህል ነገር ሳይነገራት ጸንሳ ብታገኝ ኖሮ ሌላ ደዌ ወይም አንዳች መናፍስት ያደሩባት ይመስላት ነበር ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ። ስለዚህ እንዳትደነግጥ እንዳትታወቅ መልአኩን ልኮ አስቀድሞ አስነገራል። ሁለተኛው እግዚአብሔር የሰውን ነፃነት የሚነካ አምላክ አይደለም። እንኳን ተጸንሶ ለመወለድ ይቅርና በሽተኛውን ለመፈወስ እንኳን አስቀድሞ ያስፈቅዳል። ልትድን ትወዳለህን ብሎ ይጠይቃል አይደል? ነገም የነበረው ወንጌል ዮሐንስ ወንጌል ምዕራፍ 5። ስለዚህ አስቀድሞ መልአኩን ላከ። ይሁንልኝ ብላ ፈቅዳ ከሱ ይወለድ ዘንድ አስቀድሞ መልአኩን ገብርኤልን ላከው። መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ። ወደ እርሷን ገብቶ እንዲህ አላት፣ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ልብ አድርጉ ይሆናል። ሁሌ የምናነበው ቃል ስለሆነ እንደ ተራ እንቆጥረዋለን። ገብርኤልን የላከው ማን ነው? እግዚአብሔር ነው። ቅዱስ ገብርኤል የሚናገረው ማን ተናገር ብሎ የላከው ነው? እግዚአብሔር ተናገር ያለው ነው። ልብ አድርጉ። መልአኩ መጥቶ ለድንግሊቱ አምላክን ትጸንሻለሽ፣ ትወልጃለሽ ይህን ወጪው ብሏት አልተሰወረም። መጀመሪያ ወደ ጉዳዩ እንኳን አልገባም። ገናናው መልአክ ሊቀ መላእክት ቅዱስ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት አደግድጎ ቆሞ ሰላምታ ቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ገብርኤል እኮ የባቢሎንን እሳት ያልፈራ ባለ ግርማ መልአክ ነው። ከዋነኞቹ አለቆች አንዱ ከሊቃነ መላእክት አንዱ ነው ገብርኤል። ግርማው የሚያስፈራ ነው። ድንግል ማርያም ፊት ግን በግርማ በሚያስፈራ መንገድ አይደለም የቆመው። ከፊቷ በትህትና ቆሞ ንግሥት ፊት እንደሚቆም ሀገር ፊት እንደሚቆም በታላቅ ትህትና ወደ እርሷ ገባ። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ቀላል ሰላምታ እንዳይመስላችሁ። ምን የተሞላሽ አለ? ምንድነው ጸጋን የተሞላሽ? ቅዱስ ጳውሎስ የጸጋ ስጦታ ልዩ ልዩ ነው ይላል። መንፈስ ቅዱስ ግን አንድ ነው። የየሰው ጸጋው ሁሉ የተለያየ ነው። ለአንዱ የመፈወስ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የመዘመር፣ ለአንዱ የመቀደስ የማዜም፣ ለአንዱ በድንግልና ጸንቶ የመኖር የምንኩስና የብሕትውና ሕይወት ይሰጠዋል፣
ለአንዱ ደግሞ አግብቶ ወልዶ እናት አባት ሆኖ መኖር ይሰጠዋል። የጸጋ ስጦታ ሁሉ ምን ያለ ነው? የተለያየ ነው። እመቤታችን ጸጋዋ ምንድን ነው? መጸለይ ይሆን? መፈወስ ይሆን? ማመስገን ይሆን? ትንቢት መናገር ይሆን? መውለድ ይሆን? ድንግል መሆን ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል እመቤታችንን ይህ ነው ጸጋሽ አላላትም። እንዲያው በደፈናው ጸጋን ምን ያልሽው እግዚአብሔር ለፍጡር ከሚሰጠው ጸጋ ከሷ የነሳባት አንድም ጸጋ የለምና የጸጋው ማከማቻ ግምጃ ቤቱ ስለሆነች እንዲያው በደፈናው ጸጋን ምን ያልሽው የተሞላሻል። ምስጋና ይድረሳት እመቤታችን። በጣም የሚገርመው በጸጋ ከራሱ ከቅዱስ ገብርኤልም ትበልጣለች እመቤታችን። ቅዳሴያችንን ያልሰማችሁ ለሚካኤል ምሕረት ተሰጠው ይላል በራሱ። ለቅዱስ ሚካኤል ለመላኩ ምን ተሰጠው? ምሕረት ተሰጠው። ለገብርኤልስ ወስራት ለገብርኤል ምን ተሰጠው? ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል ይላል። የሰማይን ሀብት ሁሉ ለድንግል ማርያም ሰጥቷታል። እመቤታችን የጸጋው ማከማቻ ግምጃ ቤቱ ናት። ከራሱ ከመልአኩ ከገብርኤል እንኳን በጸጋ የምትበልጥ ስለሆነች ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሽ፣ ጌታ ካንቺ ጋር ነው አለ። ጌታ ካንቺ ጋር ነው። ገና እኮ አልጸነሰችውም፣ ገና እኮ አልወለደችውም። ድንግል ማርያም ጌታን በማኅፀኗ ሳትጸንሰው በልቧ ጸንሳው ትኖር ስለነበር በሕሊናዋ ከእሷ ጋር ስለነበር ጌታ ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ከሴቶች ተለይተሽ የተባረክሽ ነሽ። እርሷም ባየችው ጊዜ ይላል ምዕመናን ገብርኤል መጥቶ አደግድጎ ልብ አድርጉ። ብዙ ጊዜ ሰዎች የሚዘነጉት እመቤታችን ገብርኤል ፊቷ ሲቆም የ15 ዓመት ልጅ መሆኗን ነው። እመቤታችን የ15 ዓመት ብላቴና ናት። 15 ዓመት ሆኖን እኛ ሁላችን እናውቀዋለን። በዚያ የልጅነት ዕድሜዋ ሰማያዊ መልአክ ከፊቷ ቆሞ ሰላምታ ቀረበላት። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ይላል ከንግግሩ የተነሳ በጣም ደነገጠች ይላል። ከኔ ጋር ናችሁ ምናምን? ከምኑ የተነሳ? ከንግግሩ። ይሄ ቃል በጣም አስደናቂ ነው። መጽሐፍ ቅዱስን የሚያውቅ ሰው ይሄ ቃል ይገርመዋል። ምክንያቱም መላእክትን ያዩ ሰዎች ከዚያ በፊት እንዴት እንደሆኑ እኮ እናውቃለን። ለምሳሌ ይኸው መልአክ ቅዱስ ገብርኤል ለነቢዩ ለዳንኤል ተገልጦለት ነበረ። ለዳንኤል ቀርቦ በታየው ጊዜ ይላል ዳንኤልም መልአኩን ባየው ጊዜ ራሴን ስቼ ወደቅሁ እንደሞተ ሰው ሆንኩ ይላል። ገብርኤልም ወደ እኔ መጥቶ አስነሳኝ፣ አይዞህ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ልባሉ ነቢዩ ዳንኤል እንኳን ገብርኤልን ሲያይ ራሱን ስቶ ወድቋል። ማርያምም መልአኩን ባየች ጊዜ ራሷን ስታ ወደቀች አይደል? እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ከምኑ የተነሳ? ያስደነገጣት መልአኩ ነው ንግግሩ ነው? ንግግሩ ነው። ምክንያቱም እመቤታችን መላእክትን አይታ ልትደነግጥ አትችልም። አቅፈው ደግፈው በክንፋቸው እየመገቡ ያሳደጓት እነማን ናቸው? መላእክት ናቸው። እነሱ አይተው ይደነግጡ እንጂ እሷ አትደነግጥም በመልአክ። ለወትሮ የማታውቀው መልአክ ሲመጣ ብቻ ነው የተገረመችው። ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ልብ አድርጉ ምዕመናን፣ መጽሐፍ ቅዱስ ላይ ያለ ዋጋ የተጻፈ ቃል ነው። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። አንዳንድ ሰው ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም፣ እናንተ ኦርቶዶክሳውያን ናችሁ የምትናገሩት ይላል። መጽሐፍ ቅዱስ ግን ምዕመናን ድንግል ማርያም ያደረገችውን ብቻ ሳይሆን ያሰበችውን ጭምር የጻፈ መጽሐፍ ነው። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ የሉቃስ ወንጌል ላይ ከዚህ በኋላ ሁለቴ ተጽፏል። ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ወንጌላውያኑ ሐሳብ ድረስ ጽፈዋል። ወንጌላውያኑ ሐሳቧን ከጻፉ እኛ ታምሯን ብንጽፍ ማንም ይከለክላል? እግዚአብሔር ያሳያችሁ። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እዚህ ላይ ትሕትናዋንም ትንሽ መናገር ይገባናል። ምንና አንቺ የተባረክሽ ነሽ ብሎ ገናና መልአክ ተገልጦ ሲያናግራት ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ከኔ ጋር ናችሁ ምንና? አሁን እኛ እንደው ሰው ሲያመሰግነን እንደው እናንተ እኮ የተባረካችሁ፣ አንተ እኮ የተባረክ ሰው ነህ፣ አንቺ እኮ የተባረክሽ ነሽ ሲለምን ይሆነ? አይ አይገባኝም አትሉ?
ትንሽ አይገባኝም ይላል። በሆዳችን ደግሞ አነሰልናል። እንደው ካመሰገነኝ አይቀር ምን ነው የሚጨምርበት? ደግሞ ቀኝነት ይዞት ነው ማለት ላይላዩን ምስጋናን ማንሻል እንመስላለን። ውስጣችን ምስጋና ይፈልጋል አይፈልግም? ይፈልጋል። ቅዱስ ዮሐንስ አፈወርቅ ትሕትና የሚባለው በአፍ አይደለም በልብ ነው ይላል። እመቤታችን መልአኩን ሲያመሰግናት ኧረ ተው አታመስግነኝ ብላ አልተግደረደረችም። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምንቀበለው አለች። የእመቤታችንን የልቡና ትሕትና ሁላችን ያድነን። ሰው በአፉ ትሑት ሊሆን ይችላል፣ በልብ ትሑት መሆን ከባድ ነው። አሁን እዚህ ጉባኤ መሀል አንድ ሰው ቆሞ እኔ አሁን ተነስቼ ነው ኃጢአተኛ የረከስኩ ነኝ ብል እንዴት ያለ ትሑት ነው ትላላችሁ? ከዚህ ጉባኤ ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት ነው አይን ልጁን ሰብስቦ ነው የሚጣለው። አንዳንድ ሰው እኔ ካንተ አላቅም ይላል። አዎ ካኔ አታቅም ብትሉት ይበሳጭ። አፉ ላይ ነው ትሕትናው። እግዚአብሔር ትሕትናችንን የልብና ያደርግልን። ቅዱስ ዮሐንስ አፈወርቅ ትሑት የሚባለው ኃጢአተኛ ነኝ የሚል ሳይሆን አንተ ኃጢአተኛ ነህ ሲሉት የሚታገስ ነው ይላል። እመቤታችን ይህ እንዴት ያለ ሰላምታ ነው ብላ አሰበች ይችላል። ገብርኤል መለሰላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አለ። በማን ፊት? እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? የኔ የመልአኩ ሰላምታ ነው ያስፈራሽ? የኔ የመልአኩ ምስጋና ነው ያስፈራሽ? አይደለም። በእኔ ፊት በገናናው አምላክ በእግዚአብሔር ፊት ምን አግኝተሻል? ሞገስን አግኝተሻልና አትፍሪ አለ። እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው የሚሆነው? አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ክብሯን እኛ ልንጨምረው እንችላለን፣ ልንቀንሰው እንችላለን። አሁን እቺ ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? ድንግል ማርያምን ብናከብራትም ባናከብራትም ማን አክብሯታል? እግዚአብሔር አክብሯታል። ስለዚህ አትፍሪ አለ። በእግዚአብሔር ፊት ሞገስ አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትለዋለሽ አለ። ማን ትለዋለሽ? እኛ ኢየሱስ የሚለውን ስም ለመጀመሪያ ጊዜ የሰማነው ከመጋቢ ሐዲስ ከቅዱስ ገብርኤል ነው። ሌላ ሰው አይነግረንም። አንዳንድ ሰዎች የዓመቱ የቅዱስ ገብርኤልን በዓል ስናከብር ሲያዩ ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ያስተዋወቁት ነው። ለዓለም ኢየሱስ የሚለውን ስም ይዞ የመጣው ማን ነው? ቅዱስ ገብርኤል። ስሙንም ኢየሱስ ትለዋለሻል። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን ካላወቀ በየት በኩል አልፎ ኢየሱስን አገኘ ያስብላል። አትፍሪ፣ ስሙንም ኢየሱስ ትለዋለሽ፣ እርሱ ታላቅ የእግዚአብሔር ልጅ ይባላል። ጌታ አምላክም የዳዊት አባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግስቱም ምን የለውም ፍጻሜ የለውም። የዘላለም ንጉሥ ትወልጃለሽ አላት። አሁን ስሙ ምዕመናን፣ እመቤታችን መልስ ልትሰጥ ነው። እስካሁን በልቧ ነበረ እንዴት ያለ ሰላምታ ነው ያለችው። አሁን ግን ልትናገር ነው። መጽሐፍ ቅዱስ ላይ የተጻፈ ብቸኛው የመጀመሪያ ቃሏ አሁን የምትናገረው ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እስኪ ወንድ ስለማላውቅ ምን ስለማላውቅ? እንዲያው ወንድ የሚባል አይታጣውም እንደሚመጣች ያሳደጓት ካህናት ወንዶች ናቸው። ቅዱስ ዮሴፍ አብሯት ያለው ወንድ ነው። ወንድ ስለማላውቅ እንዴት ይሆናል አለችው መልአኩ። በጣም ይደንቃል። ለዚህ እኮ ነው ድንግል የምንላት። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። እስቲ ልጠይቃቸው፣ አንዲት ሴት ልታገባ ታጭታ የሰርጓን ቀን የምትጠብቅና አግብቶ ወልዶ ለመኖር የምትጠባበቅ ሴት ወንድ ልጅ ትወልጃለሽ ብትባል ወንድ ስለማላውቅ እንዴት ይሆናል ትላለች? አትልም። የልጁ ስሙ ማን ነው የምትለው? አመጋገቡ እንዴት ነው የምትለው? የሶምሶን እናት እንዳደረገችው እንዴት ነው አበላሉ ነው የምትለው? እመቤታችን አግብቶ ወልዶ የመኖር ሐሳብ አልነበራትም። ስለዚህ መልአኩን ጠየቀችው። እንዴት ያለ ነገር ነው? ወንድ ስለማላውቅ እንዴት ይሆናል አለችው። ስለዚህ አንዳንድ ደፋር ሰው እንደሚለው እንኳን እንደኔና እንዳንተ አይነት ተራ ሰው ለመውለድ ብላ ድንግል ማርያም ክብሯን ልታጣ ይቅርና የዘላለም ንጉሥ ትወልጃለች ስትባል እንኳን የድንግልናስ ነገር ብላ ጠይቃለች። ድንግል የሚያሰኛት ነው መመናል። ደስ የሚል ነገር ልንገራችሁ። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። ይቻላል አይቻልም?
ለእግዚአብሔር ምን የሚለው ነው ምሳሌ። እናትም ድንግልም አደረጋት፣ እሷ አምላክም ሰው ሆነ። ስለዚህ መልአኩን ጠየቀችው፣ እንዴት ይሆናል አለችው። ቅዱስ ገብርኤል በጥያቄ ተጨነቀ። እዚሁ ሉቃስ ወንጌል ላይ እኮ ዘካርያስን ሲያመስል አይተነዋል። ዘካርያስን ሄዶ ሚስት ኤልሳቤጥ ትወልድልሃለች አለ። በስተርጅና ካረጀች በኋላ ትወልዳለች አለ። ዘካርያስ ይሄ እንደሚሆን በምን አውቃለሁ አለ። ቅዱስ ገብርኤል ተቆጣና ቃሌን ስላላመንክ ልጁ እስኪወለድ ድረስ ምን ትሆናለህ? ዲዳ ትሆናለህ አለ። ጨከነበት። ካህኑ አብርሃምና ሳራ ወለዱ ብሎ ሲሰብክ የኖረ ሰው እንዴት ይሆናል በስተርጅና ሲል ሲሰማው በልችን የተናገርካትን ለሌላ ሰው እንዳደግማት ብሎ ልሳኑ ዘግቷል። የተዘጋ ማህፀን እንዴት ይከፈታል ካልክ ይሄው ልሳንን ዘጋዋለሁ። ልሳን ተመልሶ ሲከፈት ማህፀንን የሚከፍት ልሳንን እንደሚከፍት ይገባሃል። እመቤታችን ግን አልተቆጣትም። ለምን? ከሷም በፊት ከሷም በኋላ ያለ ወንድ ዘር ማንም ወንድ አያውቅም፣ ተሰምቶ አይታወቅም። እንዴት የሚለው ገብርኤል መልሱን አያውቀው። ስለዚህ ምን አለ? መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል ያድርብሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው አለ። የሥላሴ ሥራ ባንቺ ይሰራል። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን፣ የሥላሴ ሥራ ባንቺ ይሰራል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች፣ መካን ትባል ለነበረችው 6 ወር ሆኗታል አላት። ይህ ማስረጃ ነው። እሷን ከባሏ የጸነሰችው። መጨረሻ ቅዱስ ገብርኤል ወዲህ ቢል ወዲያ ቢል አልሆን ሲለው ምን አለ? ለእግዚአብሔር ምን ይለዋል? አይሻልም? ይሻላል። ምን አስጨነቀው? አንዳንዴ እንዴት ይሆናል ሲሏችሁ ሰው ጠበሉ እንዴት ያድናል፣ እምነቱ እንዴት ያድናል ካሏችሁ ጥቅስ ካጣችሁ ምናል ለእግዚአብሔር ምን ይለዋል? የሚሳነው የነበራቸው የሚሳነው የለም ካላችሁ በኋላ ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር አምኑ፣ ጊዜያችሁ እንዳታጠፉ። ልክ ይህንን ቃል ሲነግራት ለእግዚአብሔር የሚሳነው የለም ሲላት እመቤታችን ምን አለች? ወደ ርዕሳችን መጣት። እነሆኝ የጌታ ባሪያ እንደ ቃል እስኪ በሉ እነሆኝ የጌታ ባሪያ ይሁንልኝ። ይህ ቃል ልክ ከእመቤታችን አንደበት ሲወጣ እግዚአብሔር ከሰማየ ሰማያት ወርዶ በብሩህ ደመና ተጭኖ መጥቶ በማኅፀኗ አደረ። የሁላችን መዳን ተጀመረ። እዚህ ላይ ነው እመቤታችን በእኛ መዳን ድርሻ አላት የምንለው። ምን እመቤታችን መቼ እንደጸነሰች እባካችሁ አስተውሉ በልባችሁ። ይህንን ያላወቀ ሰው አምላክ መቼ እንደተጸነሰ ያላወቀ ሰው የእመቤታችን ማንነት አይገባው። መቼ ነው ድንግል ማርያም አምላክን የጸነሰችው? ቅዱስ ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች? አልጸነሰችም። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ሲላት ጸንሳለች? አልጸነሰችም። ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች ሲላት ጸንሳለች? አልጸነሰችም። ምንድን ነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህን አረፍተ ነገር ስትጨርስ ነው የሁላችንን መዳን እግዚአብሔር የጀመረው። መዳን እመቤታችን ይሁንልኝ የሚለውን ቃል ሳትናገረው ለአንድ ሰዓት ብቻ ዝም ብላ ብትቆይ ኖሮ የሁላችን መዳን ለአንድ ሰዓት ይቆይ ነበር። ይሁንልኝ ሳትል ለአንድ ቀን ለሁለት ቀን ብትዘገይ እኛም ከሲኦል ሳንወጣ የሰው ልጅም ሳይድን ለአንድ ቀን በዘገየ ነበር። እንደው የእርሷን መብት ያለዛውት እንዳይመስላችሁ ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። አንደኛው ሙሴ ነው። ሙሴን እግዚአብሔር ተገለጠለትና ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ወደ ፈርዖን ሄደህ ተናገር አለው። ሙሴ እንዲህ ሲለው ምን አለ? 3 ጥያቄ ጠየቀ ለእግዚአብሔር። ስንት ጥያቄ? የመጀመሪያው ጥያቄ ምን ይላል? ጌታ ሆይ ወደ ፈርዖን ሄጄ ሕዝቤን ልቀቅ ብዬ ስናገር ማን ነው የላከህ ቢሉኝ ማን ልበላቸው? አንተ ማን እንደሆንክ ንገረኝ አለ። ጥሩ ጥያቄ ነው። እኔ አባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ አለ። መለሰለት እግዚአብሔር። ስንት ጥያቄ ነው ያልኳችሁ? ሁለተኛ ጠየቀ ሙሴ። እሺ አንተስ የአባቶቻችን አምላክ እግዚአብሔር ነህ፣ ግን ሄጄ ስነግራቸው ባያምኑኝስ አለ። ምን ባይሉኝስ? በእጅ ያስከው ምንድነው አለው? በትር ነው አለው። ጣለው አለው። ጣለው እባቡ ነው።
አንሳው አለው። መለሰ፣ አነሳው በትሩን። እጅህን ከጉያህ ክተት አለው። ከተተ፣ ሲያወጣው ለምጽ ሆነ። መልሰ ክተት አለው። ከተተ፣ ንጹህ ሆነ። ይሄ ነው መልሱ። የሙሴ ጥያቄ ምን ነበር? ምድራዊ ሚስ በትሩን የጣልከው አንተ ነህ፣ እባብ ያረኩት እኔ ነኝ። ያነሳኸው አንተ ነህ፣ በትር ያረኩት እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያደረኩትም ያነጻሁትም እኔ ነኝ። ለሕዝቡ ሄደ ንገራቸው፣ የማሳምናቸው እኔ ነኝ። አንተ ምን ጨነቀ ማለት ነው። ስንት ጥያቄ መለሰለት ሙሴ? ሶስተኛ ጥያቄ ጠየቀ። ምን አለ? አይ እኔ እኮ ኮልታፋ ነኝ አንደበቴ አለ። አዎ ሙሴ ኮልታፋ ነበር። እግዚአብሔር ስራ ይገርማቸዋል። ኮልታፋውን ሰው መልእክተኛ አድርጎ መላኩ አይደል? አሁን ደግሞ ለሕዝብ ተወካዮች ምክር ቤት አፈ ጉባኤ ኮልታፋ ሰው ይፈለግ ይባላል አይባ? አንድ ወተረቱ ነው የሚባለው። ኮልታፋውን ሰው መረጠው። እኔ እኮ ኮልታፋ ነኝ አለ። እግዚአብሔር ምን አለው? ወንድምህን አሮንን አንደበት አድርጌ አብሬ እልክልሃለሁ አለው። ስንት ጥያቄ መለሰለት? በአራተኛው ሙሴ ምን አለ መሰላችሁ? ጌታ ሆይ ሌላ ሰው ፈልግ አለ። እግዚአብሔር ተቆጣ ይላል። አረ የባሰ ደግሞ መስፍኑ ጌዴዎን ደግሞ አንድ የባሰ ሰው፣ እሱ ደግሞ ቅዱስ ሚካኤል ተገለጠለት። እግዚአብሔር መርጦሃል ሕዝቡን ነፃ እንድታወጣ አለው። እንዴ አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለው። ስለዚህ እግዚአብሔር እንደላከ ለማወቅ አንተ እዚህ ጋር ቁምና መስዋዕት አቀርባለሁ። መስዋዕት አቅርቤ እሳት ከሰማይ ወርዶ መስዋዕቱን ከበላው አንተ የእግዚአብሔር መልእክተኛ መሆንን አውቃለሁ። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋር እንዳትላወሳለሁ ይላል። ማንን ነው? ቅዱስ ሚካኤል ዋርልሽ ብሎ ቆመለት። መስዋዕቱን አዘጋጀ፣ አቀረበ። እሳት ከሰማይ ወርዶ መስዋዕቱን በላው። አሁን መልአኩ የእግዚአብሔር መልአክ መሆኑን አወቀ። በመልአክ መሆኔን አውቀሃል፣ ሂድና ሕዝቡን ነፃ አውጣ አለው። አይ አንተ መልአክ መሆንን አውቄያለሁ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ? የበግ ጸጉር ጸምር አምጥቼ መሬት ላይ አደርጋለሁ፣ እሱ ላይ ጠል ይሁንና ሌላው ደረቅ ይሁን፣ ሌላው ጠል ሲሆን እሱ ደረቅ ይሁን፣ ያን ጊዜ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣ አውቃለሁ። ተደረገለት። ምን ይሆናል? ወላዲተ አምላክ በድንግልና ከአንቺ ይጸነሳል ስትባል እዚህ ጋር ጠል ይሁንና እዚህ ጋር ደረቅ ይሁን ብላለች አላለች? ነፍሳት በሲኦል እየተሰቃዩ የምን ቀጠሮ ነው? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ብላ ለሁላችን ድህነት ራሷን አሳልፋ ሰጠች። እግዚአብሔር ለሰው ልጅ ራሱን አሳልፎ እንዲሰጥ አንድያ ልጁን ለዓለም አሳልፎ እንዲሰጥ መጀመሪያ ድንግል ማርያም ራሷን ለእግዚአብሔር አሳልፋ ሰጣለች። እመቤታችን በእኛ መዳን ድርሻ አላት የላትም? እንደውም አንዱ ሊቅ ምን አለ? ሲኦል ውስጥ ያሉ ነፍሳት ድንግል ማርያምን ገብርኤል ሲያናግራት እዚያው ሲኦል ሆነው ቢያዩ ኖሮ እሺ በይ እሺ በይ እሺ በይ እያሉ ጮህ ነበር። ወላዲተ አምላክ ይሁንልኝ ብላ የተናገረችው ቃል የሁላችንን መዳን አስጀምሯል። እመቤታችን በእኛ መዳን ድርሻ አላት የላትም? የሚገርማችሁ ማለት እመቤታችን ይሁንልኝ በማለት ብቻ አይደለም፣ በእኛ መዳን ውስጥ ዋጋ ከፍላለች፣ እድሜዋን ከፍላለች። እሷ ገና ብላቴና ናት። ልብ አድርጉ። ሕፃን ሆና ሕፃን ታቅፋ 3 ዓመት ከመንፈቅ እኮ በግብፅ በረሃ የተንከራተተችው የእኛ ድህነት እንዲፈጸም ነው። በዚያ በጭንቅ ሰዓት ከሄሮድስ ሰይፍ ልጇን ለማስጣል ስትሰደድ እግዚአብሔር ያሳያችሁ። አሁን እኛ ዛሬ ሲጨንቀን የጭንቅ አማላጇ እንላለን። አንዳንድ ሰው ይከፈዋል። ወዳጄ እንግዲህ ክርስቶስ ሲያደርግ ያየነውና ምን እናድርግ? ሄሮድስ ሲያሳድደው እሱ ያሳለፈው በእሱ አቅፎች ነበር የጭንቁን ሰዓት። እኛም ሲጨንቀን ወደ ቤታችን እንጠጋለን። እኔን መስለው ብሏላ ልጇ ምን እናድርግ? ከሁሉም እኛን ዓርብ ዕለት ሲሰቀል እመቤታችን እዛው መስቀል ስር ነበረች። አንዳንድ ሰዎች ልጇ ተሰቀለ እንጂ እሷም ሆነች ብለው ሊመጻደቁ ይሞክራሉ። እንደው ሃይማኖቱን እንተውና ምናምን ብዙ እናቶች ልጄ ከሚታመም ነው ይታመም ይላል። የልጅ ህመም የእናት ህመም ነው። አንድ ልጅ 6666 ጊዜ ሲገረፍ ስታይ እናት ምን ይሰማታል? ወላዲተ አምላክ እኮ ዓርብ ዕለት ቆማ እያንዳንዱ ጅራፍ በክርስቶስ ሰውነት ላይ ሲያርፍ ቆማ ተመልክታለች። ክርስቶስ እኮ የተገረፈው እኛ ለሙሉ የምናጨውን ጅራፍ እኮ አይደለም ሆነ። እላዩ ላይ የሾሉ አጥንቶች አለው፣ ሚስማር ያለው ሰውነቱ ላይ ካረፈ በኋላ ሲነሳ
ስጋውን እየነጨ የሚነሳ መግረፊያ ነው። አጥንቱ እስኪታይ ተገርፏል። በዚያ የስቃይ ቀን ወላዲተ አምላክ እዛው ቆማ አይታለች። ቅዱስ ዮሐንስ ዘደማስቆ ድንግል ማርያም ስትወልድ አላማጠችም ይላል። አዎ አላማጠችም፣ ምጥ አላየችም። ድንግል ማርያም ስትወልድ አላማጠችም፣ ግን በወለደች ጊዜ ያላማጠችውን ምጥ ዓርብ ዕለት አምጣዋለች ይላል። ዓርብ ተጨንቃለች። እያንዳንዱ በክርስቶስ ሰውነት ላይ ያረፈ ቁስል የድንግል ማርያም የልቧ ቁስል ነበረ። በአንቺ በነፍስሽ ሰይፍ ያልፋል እንደሚል ማለት አምጣለች፣ ተጨንቃለች። ካማጠች አይቀር መውለድ አለባት ብሎ እኮ ነው ዮሐንስን እዛው ልጅሽ ብሎ ልጅ ይሰጣል። ስለዚህ ምዕመናን ሃይማኖቱን ወደ ጎን አድርገነው ወላዲተ አምላክ እስከ መጨረሻዋ ሰዓት መስቀል ስር ቆማ የልጇን ስቃይ ማየቷ ብቻ ይሁንልኝ ብላ ያስጀመረችውን የሰው ልጅ ድነት እነሆኝ ብላ ያስጀመረችውን የሰው ልጅ ድነት ልጇ እነኋት እናትህ ብሎ እስኪያሰናብታት ድረስ በእኛ ድነት ውስጥ ከመጀመሪያም እስከ መጨረሻ ድረስ ነበረች እመቤታችን። እንደውም አንዳንድ ሊቃውንቱ ይላሉ ሲጨፍንም ሲገልጥ ይላሉ። አንድ ልጅ ገና ሲወለድ አይኑን ሲገልጥ መጀመሪያ ብዙ ጊዜ የሚያየው እናቱን ነው። አዋላጁንም ምንም ሊያይ ይችላል፣ ግን ብዙ ጊዜ የሚያየው እናቱን ነው። ሊሞት ሲል ግን አይኑ ከመከደኑ በፊት መጨረሻ ላይ ማንን እንደሚያየው እግዚአብሔር ነው የሚያውቀው። ክርስቶስ ግን ወደዚች ምድር ሲመጣ አይኑን ሲገልጥ መጀመሪያ ያያት እመቤታችንን ነበር። የማዳን ስራውን ፈጽሞ በመስቀል ላይ ነፍሱን ከመስጠቱም በፊት እነኋት እናትህ እነሆ ልጅሽ ብሎ እዚያው መስቀል ላይ ለመጨረሻ ጊዜ ያያት ወላዲተ አምላክ ነበር። እመቤታችን ለማዳን ድርሻላት የላት ነው። ይህን በልቡናችን ይዛልብን። ወደ ሁለተኛው ምንባል ይሆናል። ሁለተኛው ድንግል ማርያም ቅድስት የሆነችው አምላክን መውለዷ ታይቶ ቅድስት እንበላት ተብሎ መቼም ወልዳ ያለ ተብሎ አይደለም። አምላክን ለመውለድ ያበቃት ቅድስት ሆና መገኘቷ ነው፣ ንጽህናዋ ነው። እግዚአብሔርን የሳበ የማረከ ንጽህና እመቤታችን ላይ ተገኝቷል። ስለ እመቤታችን ንጽህና መናገር፣ ክብሯን መናገር ቅዱስ ያዕቆብ ዘሥሩግ ምን ይላል መሰላችሁ? አንድ ሰዓሊ ፀሐይ ከነ ብርሃኗ ከነ ሙቀቷ ሊስል ይችላል? አይችልም። ስለዚህ እመቤታችንን መግለጽ መሞከር ማለት ፀሐይን ለመሳል መሞከር ነው። እሱን አልሞክረውም፣ ግን እኔ ትህትናዋን ብቻ ልንገራችሁና ትምህርታችንን እናበቃለን። እንደ እመቤታችን ያለ ትህትና ያለው በምድር ላይ ማንም የለም። ወደ ርዕሳችን እንመለስ። እነሆኝ የጌታ ባሪያ እንደ ቃልህ፣ ኧረ መልሱ። እነሆኝ የጌታ ባሪያ ወል እስኪ እንደ ቃልህ የጌታ ምኑ ገብርኤል የጌታ ምኑ ትሆኛለች ማለት እናቱ። እግዚአብሔር እናቱ ለመሆን ሲመርጣት እሷ ግን ራሷን ባሪያ ብላ ጠራች። አንዴ እንዳይመስላችሁ ምዕመናን፣ ከጸነሰችውም በኋላ ደገመችው ስትጸልይ፣ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ከዛት የባሪያቱን መዋረድ አይቷልና አለች። ወላዲተ አምላክ የማይናወጽ ትህትና ነበራት። ራሷን ባሪያ ብላ ጠራች። በዚህ ብቻ አይደለም፣ ገብርኤል ካበሰራት በኋላ ማርያምም በዚያ ወራት ተነስታ ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እግዚአብሔር ያሳያችሁ ነው። እግዚአብሔር ያሳያችሁ። ትህትናዋን ለማድነቅ መጀመሪያ ትንሽ ክብሯን ማየት ያስፈልጋል። ከኔ ጋር ናችሁ? እመቤታችን በማህፀኗ የያዘችው ዓለምን በእጆቹ የያዘውን አምላክ ነው። ሰማይና ምድርን የዘረጋውን አምላክ ነው። አንዳንድ ሰው በቃ ወለደችው በቃ ምንም የሚል ሰው አለ። ከዚህ በፊት አምላኩን ወልዶ የምታውቁት ሰው አለ እንዴ? ወይ ያሳዩንና እንተዋለን ማክበር። እመቤታችን ሰማይና ምድርን የዘረጋውን አምላክ ነው የወለደችው በማህፀኗ። በዚህ ምክንያት ከሰማይም ከምድርም ማን ትበልጣለች? የለም አልመለሳችሁልኝ። ማን ትበልጣለች? በምሳሌ ልንገራችሁ። አገራችን ለመጨረሻ ጊዜ ያው ንጉሳዊ ስርዓት የነገሱት አፄ ኃይለ ሥላሴ ናቸው። እኚህ ንጉስ የሚቀመጡበት ዙፋን ነበረ፣ በክብር የሚቀመጡበት። ከስር ደግሞ እግራቸውን የሚረግጡበት እንደ ትራስ ያለ ነገር ነበር። እየሰማችሁ ነው?
እኚህ ንጉሥ የሚቀመጡበት ቦታ ላይ ሌላ ሰው ይቀመጣል? ሞት ካላማረው ይቀመጣል? እንደውም አፄ ኃይለ ሥላሴማ እንኳን ዙፋን ላይ ሄዶ ተፈናጦ ቀርቶ አንድ ሰው ቤተ መንግስት ሲገባ ውሻዋ በጣም ከጮኸችበት የሰውዬ መፈንቅለ መንግስት አስቧል ተብሎ ይታሰብ ነበር። እና እንደውም አንድ ጊዜ ከመኳንንቱ አንዱ መጡ። ሲመጡ እቺ መዘዘኛ ውሻ ጮኸች። ውሻ የጮኸበት ሰው ደግሞ ምን ይላል ይላቸዋል? ይታሰራል። ሰውዬው ወርና ውሻውን አንቺ ሰው ያፈነና ታሳስበኛል። ልክ ነው። ጎልማሳ በሚስቱ ንጉሥ በመንግስቱ ሲመጡበት ምን አይነት አይወጡ። ልብ አድርጉ። እኚህ ንጉሥ ዙፋናቸው ላይ ማንም አይቀመጥም፣ እግር መርገጫቸው ላይ ማንም አይረግጥም። ግን እንበልና ማመና በሆነ አደጋ ንጉሱ ዙፋናቸው ለሁለት ተሰንጥቆ ቢሰበር፣ እግር መርገጫቸው ቢበላሽ፣ ዙፋን የተሰበረ ነው ለቅሶ ይቀመጣሉ? አይቀመጡም። ዙፋን ማን ያደርጋል? እግር መርገጫ የተመናሸ ብለው አይደነግጡም። እናታቸው ብትሞት ግን ያዝናሉ? አይዝኑም? ያዝናሉ። ከእናትና ከዙፋን ማን ይበልጣል? የለም መልሱልኝ። ከእናትና ከዙፋን ማን ይበልጣል? እግዚአብሔር ምን አለ? ሰማይ ዙፋኔ ነው አለ። ሰማይ ምን ነው? ምድር ድንግል ማርያም እኮ እናቱ ናት። ከሰማይና ከምድር ማን ትበልጣለች? አንዳንድ ሰው አሁን በፍልሰታ ሰሞን እመቤታችን አረገች ስንል እንደው በጣም ደሙ ይፈላሰዋል። ሰማይ ለሷ ቁም ነገር ነው እንዴ? ራሷ ሰማይ እኮ ነች። ዳግሚት ሰማይ ናት። እንዲያውም እመቤታችን ወደ ሰማይ በማረጓ እድለኛዋ እሷ ሳትሆን ሰማይ ሆኖ ምናና እንዴት ያለች ሰማይ መጣችብኝ ብሎ ነው። እኛ አረገች አላረገችም አይደለም ያስደንቀን፣ እንደው አቀባበሉ እንዴት ነበር ነው በሰማይ። ገብርኤል እዚህ ደስ ይበልሽ አላት። በሰማይ ምን ብሏት ይሆን? ኤልሳቤጥ የጌታዬ እናት አለቻት። ምን ብላት ይሆን? ይሄ ነው እኛ የሚያስጨንቀን። መላእክት ሲወጡ ሲወርዱበት የሚሆኑበትን ሰማይ ድንግል ማርያም ሰማይና ምድርን በእጇ የያዘውን አምላክ የያዘችውን ድንግል ወደ ሰማይ ማድረግ ነው። እሷ ምን ወደ እግዚአብሔር መንግስት ገባች። መንግስተ ሰማያት ሲባል የሚናደደዋል። ድንግል ማርያም መንግስተ ሰማያት መግባት ብቻ አይደለም፣ መንግስተ ሰማያት እኮ ወደ ድንግል ማርያም ገብቷል። ክርስቶስ አይደል የመንግስተ ሰማያት። በጣም ይገርማል። ከሰማይ ከምድር ትበልጣለች። ግን ትህትናዋ በጣም ይገርማቸዋል። ገና እንደጸነሰች በዚያ ወራት ተነስታ ወደ ተራራማዋ ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማኅፀኗ ይዛ ዘመድ ለመጠየቅ ወጣች። እንኳን አምላክን መጸነስ ይቅርና ምዕመናን፣ አንዲት ሴት ልጅሽ ጠቅላይ ሚኒስቴር ሆኗል ብትባል ዘመድ ትጠይቃለች? ድሮ የጠየቀችውን ይቆጫታል። ለዚህ ቀን እንደሚደርስ ልጅ ባውቅ ኖሮ እግሬን አላበላሽም ነበር። ትንሽ ክብር እኮ ሲሰጠን አንችል። ትንሽ ስልጣን ካለው ሰው አይደለም የአምላክ እናት መሆን። እመቤታችን እኮ የተሰጣት ጸጋ መቼም የማይደረስበት ነው። ምዕመናን፣ ሰው በተጋድሎ እንደነ ቅዱስ ጊዮርጊስ መሆን ይችላል፣ እንደነ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያም ግን መሆን አይችልም። አምላክ ድጋሚ አልወለድም። ይህንን ክብር ይዛ ግን ፈጥና ወጣች ይላል። እንደው አካሄዷ የእመቤትነት እንደው የመዘባነንም አልነበረም። ፈጥና ወጣች። አፍጣኒተ ረድኤት አይደለች፣ ፈጣን ደመና አይደለች። ወላዲተ አምላክ በተራራማው በዚያ በይሁዳ ከተማ ብቻውን ተጓዘች ኤልሳቤጥን ልትጠይቅ። በጣም ይገርማል። አጃቢ እንኳን አልፈለገችም። ታቦት እኮ ናት። ታቦት ብቻውን አይሄድም። እመቤታችን ግን ያለ አጃቢ ወደ ኤልሳቤጥ ቤት ብቻዋን ገሰገሰች። 130 ኪሎ ሜትር ነው የሚመናን ከገሊላ ናዝሬት እስከ አይነ ከርም ድረስ 130 ኪሎ ሜትር ሄደችው እመቤታችን ብቻዋን። 30 ሰዓት ነው የተጓዘችው። ሙሉ ቀን ውላ ሌሊቱን ሙሉ አድራ ከዛ ደግሞ 6 ሰዓት ያህል ፈጥና ወጣች። ተራራማውን መንገድ አቋርጣ ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እኛን እንሳለማት እንጂ እሷ እኛን ትሳለማለች። በጣም ይገርማል ትህትና። አምላክን በማኅፀኗ ይዛ ማጎንበስ እንዴት ያለ ነው! ሰው እኮ ትንሽ የመፈወጥ ጸጋ ቢሰጠው እንዴት እንደሚሆን እናውቃለን። ጥላ ሲዞ ነው የሚኖረው። እንኳን ድንግል ማርያምን ሆኖ አንዳንድ ሰዎች ድንግል ማርያም ታየችን ብለው እኮ እንዴት እንደሚኮፈሱ እናውቃለን። ያውም ቅዠቱን ህልሚውን እኮ ግን ያልተጣራ ጥላ ሲዘው እኮ
ንግሥት ነኝ ብለው እኮ ይቀመጣሉ፣ አናገረችን ብለው። እመቤታችን ግን በትህትና ወደ ኤልሳቤጥ ቤት ገባች ይላል። ኤልሳቤጥም የማርያምን ድምፅ በሰማች ጊዜ ጽንሱ በማኅፀኗ በደስታ ዘለለ፣ መንፈስ ቅዱስ ሞላባት ይላል። ወላዲተ አምላክ ወደ ሁላችን ትምጣለን። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ ይሞላል። እንደምን ዋላችሁ ስትል መንፈስ ቅዱስ ይሞላል። ምዕመናን እዚህ የምታዋቸው ብፁዕ አባታችን እጃቸውን ጭነው ሀብተ መንፈስ ቅዱስ ይሰጣሉ። እዚህ የምታዋቸው ሊቃውንት ቀሳውስት ሜሮን ቀብተው መንፈስ ቅዱስ ይሰጣሉ። ወላዲተ አምላክ ሜሮን ሳትቀባ እጇን ሳትጭን በሰላምታ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ሁላችን ሕይወት ትምጣልን እመቤታችን። መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኸች ይላል። ሰው መንፈስ ቅዱስ ሲሞላበት ምዕመናን ውዳሴ ማርያም ጮኸ አይንፈራፈርም። መንፈስ ሞላብን ብለው ከግድግዳ የሚጋጫሉ፣ እሱ ሌላ መንፈስ ነው። ልክ መንፈስ ቅዱስ ሲሞላባት በታላቅ ድምፅ ጮኸች። ምን አለች? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለች። ቅድም ሰምተናል እኮ ምስጋና፣ ቅድም ሰምተናል። ቅዱስ ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያለሽ ነሽ? ኤልሳቤጥ ተቀበለችና የማኅፀንሽም ፍሬ ምን ያለ ነው? ተመልከቱ፣ ሰውና መላእክት እየተቀባበሉ ቅኔ ጀመሩ ለድንግል ማርያም ምስጋና። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ኤልሳቤጥ ጨመረችበት። እመቤታችንም በአንድ መልአክና በአንዲት ሴት ብቻ ተመስግኜ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች፣ ያመሰግኑኛል አለች። በጣም ይገርማል። ዛሬ አሁን እመቤታችን ትውልድ ሁሉ ብፅዕት ይሉኛል ብላለች። ዛሬ የማያመሰግኗት ሰዎች አሉ አሉ። ታዲያ ምን ነው ትንቢቱ አልተፈጸመም ካላችሁ ትውልድ ሁሉ አለች እንጂ ሰው ሁሉ መች አለች? ትውልድ ሁሉ ነው ያለችው። ከትውልዱ አንድ ሰው ሊያመሰግናት እንኳን ይበቃል። እኛን ከሚያመሰግኗት ያደረገን አምላክ ስሙ የተመሰገነ ይሁን። ያመስግኑኛል አለችም፣ ያመሰግኑኛል ነው። አያችሁ የባህር ዳር ምዕመናን ቁጭ ብለው ምስጋናዋን ሲሰሙ ድንግል ማርያም ኤልሳቤጥ ቤት ቆማ አየችው። በትንቢት መነጽር አይታችኋለች። እመቤታችን ደስ ይበላችሁ ነው አየችው። ይህንን ሕዝብ ሲያመሰግናት አየችውና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች። እና ኤልሳቤጥ አመሰገነች። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለች። የተባረከ ነው። አሁን ዛሬ አባታችን ካልን በኋላ ምን እንላለን? አዎ ከዛ በኋላ ሲያልቅ ደግሞ እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ ምን እንልሻለን? አንዳንድ ሰው ለምን ጌታ አባታችን ሆይ በሏል እንጂ እመቤታችን አለ ወይ በሉ አለ ወይ? ይሄንንስ አለ የሚል ሰው አሁን ገብርኤል ያመሰገናት ድንግል ማርያም ይሄ ኃጢአተኛ ትውልድ አመሰገነ አላመሰገነ ክብሯን ይቀንሳል? እንደውም እስከዛሬ ማመሰገን ይቅር ትበለው እመቤታችን። ስንት ነገር በምንቀራምንበት አፍ ደግሞ እሷን ማመስገን ነው። አባቶቻችንማ የኃጥእ ምስጋና ለምን ትዕቢተ ይትመል ይላሉ። የኃጥእ ምስጋና ምን ያደርግልኛል እንዳትይ የኔ ኃጢአት ያንቺ ቅድስና አረክሰው ምን አይደል? ልብ አድርጉ። የምናመሰግነው ገብርኤል ያመሰገነው ምስጋና ነው። በመልአኩ ገብርኤል ሰላምታ ምን ይልሻል? ገብርኤልን የላከው ማን ነው? እግዚአብሔር ነው። አባታችን ሆይ በሉ ያለው ማን ነው? ገብርኤልን ሄዶ ደስ ይበልሽ በላት ያለው ማን ነው? እግዚአብሔር ነው። ከእግዚአብሔር ያገኘነው ምስጋና። እንግዲህ አይሆንም ካላችሁ ደግሞ ኤልሳቤጥን ማሳያችን አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ እናትና ልጅ ነው ብሎ ማመስገን ማሳያች። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው አለች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለች። ልብ አድርጉ። የምን እናት አለች? ዘመዷ እኮ ነች። ማርያም ማለት ትችላለች። እመቤታችን አምላክን ከጸነሰች በኋላ ስሟ ተቀይሯል። ተዘንጥሎ ማርያም አይባልም። የጌታዬ እናት ነው የሚባለው። እመ አምላክ እመ ብርሃን ነው የሚባለው። የጌታዬ እናት አለች። ምንትኑ አነ ከመ ትምጽእ ኀቤ ሙለ እግዚእ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማን ነኝ አለች።
ዘመድ አይደለሽ ወይ እኔን ያልጠየቅሽ ማንን ትጠይቃለሽ አላለች። እኔ ማነኝ ወደ እኔ ልትመጫለች? የሰላምታሽ ድምፅ በጆሮ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። በጣም ይገርማል። ዮሐንስ ውስጥ ሆኖ ዘለለ። ቢወጣ ምን ይመስላችኋል? ማለት ነው የጌታ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ ይመስላችሁ ይላል። አውቀናላ። በኋላ እኮ ጌታ ሊጠመቅ ወደ እሱ ሲመጣ ምን አለ? አንተ እንዴት ልትጠመቅ ወደ እኔ ትመጣል? በእናቱ ወጥቶ ነው። ለነገሩ ወጣው በእናቱ ብቻ ነው፣ በአባቱ ጭምር ነው። ለምን ብትሉ እናቱ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ ምን ያለ ነው? የተባረከ ነው አለች። አባቱ ደግሞ ገብርኤል የዘጋውን ልሳኑ በተከፈተለት ጊዜ ልክ ስሙ ዮሐንስ ይባል ብሎ የዮሐንስን ስም ሲጽፍ አንደበቱ ተከፈተ። በእውነት ቅዱስ ዮሐንስ በረከቱ ይደርብን። ገና ስሙ ሲጻፍ አንደበት የሚከፍት ከሆነ ገድሉን የሚጽፍ ሰው ምን ይሆናል? ዮሐንስ ብሎ ሲጽፍ አንደበቱ ተከፈተ። ሲከፈትለት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለው? ተመልከቱ፣ የተባረከ ቤተሰብ። እናት ምን አለች? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። እሱ ደግሞ የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ዮሐንስ በእናቱም በአባቱም ስለወጣ ደግሞ ሲያጠምቀው ጌታ ምን አለ? ወልዱ ለቡሩክ ከሳቴ ብርሃን ተሳለለ። ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን አለ። የተባረከ ቤተሰብ ንግግሩ በረከት ነው። ይህን በረከት ምናችን ያደረን እና ምን አለች ኤልሳቤጥ? በማኅፀኔ ጽንሱ ዘለለ የሰላምታሽን ድምፅ በሰማ ጊዜ። ሁለት ነገር ማንሳት ያመጣለው ይሆናል። እዚህ መሃል በጣም ብዙ እናቶች አላችሁ። አንዲት ሴት ልጇ 6 ወር የሚሞላው ጽንስ በሆዷ የያዘች ሴት ጽንሱ ሲዘል ታውቃለች አታውቅም? ታውቃለች። ማንኛውም በመጨረሻ ኃጢአተኛ ክፉ ሴት ብትሆን ጽንሱ ግን ሲዘል ይታወቃታል። ታዲያ ለምንድን ነው የምናዳምቀው? ማንኛውም ሴት ታውቅ የለ ወይ ካላችሁ ልክ ነው። ማንኛውም ሴት ጽንሱ መዝለሉን ታውቃለች። ነገር ግን ማንኛውም ሴት ጽንሱ በደስታ ይዝለል በሐዘን ይዝለል ታውቃለች? አታውቅም። የትኛው አልትራሳውንድ ነው ዛሬ ጽንሱ ፈገግ ብሏል ይላል አይደለም? ጽንሱ ዘለለ አይደለም ያለችው። ጽንሱ በምን ዘለለ? በደስታ ዘለለ። ኤልሳቤጥን ከነ ልጇ ያስደሰተች ወላዲተ አምላክ ወደ ሁላችን ይወጣልን። አባቶቻችን በሁሉ ነገር ነገረ ማርያምን ስንወድናል። ስንወለድ ማርያም ማርያም ነው፣ ስንሯሯጥ የማርያም መንገድ ነው። ጥቁር ነገር ከሰውነታችን ቢወጣ ማን የሳመችን? በሁሉ ነገር ነው። በሁሉ ነገር ውስጥ ወላዲተ አምላክን ስለወድናል። አንድ ልጅ እንደውም መረረው። በቃ እንደው ሁሉ ልጅ ተወለደ ማርያም ማርያም ምንድነው አላቸው። ለአንድ አባት ሄዶ ሲላቸው እዚያ የተቀመጠ ብርቱካን ነበርና እስቲ ያን ብርቱካን ያቀብለኝ አሉት። እሺ ብሎ አመጣላቸው። እኛ አባት ላጡና ጥርግ አድርገው ካሁን ይሰጡኛል ብሎ አይናቸው እንዲያዩ አልሰጡትም። በኋላ ምን አሉት? የኔ ልጅ አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። አንጀቱ ያረረ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምን ፍቅሯን ካልቀመስኩ አታውቀውም አለ። ነው ጥቅሱ ሊጠፋን ይችላል። የእመቤታችን ውለታ ይረሳል አይረሳም? አባ ጊዮርጊስ ያለው መንገራቸው ነው። አባቶቻችን ምን ያህል ነገረ ማርያም ልባቸው ውስጥ እንደገባ አባ ጊዮርጊስ ዘጋስጫ እድሜውን ያሳለፈው በእስር ቤት ነበር። ብዙ ዓመት ታስሮ ከኔ ጋር ናቸው እና መቼም ያልፈታም ከዚህ በኋላ ብሎ ተስፋ ቆርጦ እየጠበቀ እያለ እዚያው እስር ቤት ውስጥ መቃብር ቆፍሮ ሁሉ ሊቀበል ይጠብቃል። በኋላ እሱ ሳይሞት ያሳሰረው ንጉሥ አጼ ዳዊት ሞተ እና አጼ ዳዊት ሲሞት አንድ ፈረሰኛ እየሮጠ እየገለበ መጣና ለአባ ጊዮርጊስ ነገረ። አባታችን የምስራች እንኳን ደስ አላህ በአምላክ ምንድነው አለ። ሲያሰቃይ ሲያስረ የነበረው ንጉሱ አጼ ዳዊት እኮ ዛሬ ሞተ አለ። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ምንማን እውነቱን መልሱልኝ። እኛው ያሰረ ንጉስ ሞተ ተብሎ ሰው ቢነግረን ምንድነው አለት አይሰንቆን አለ። ደስ የሚለው ባህላችን ወይ ሞተ እንዴ ነው መጀመሪያ። ከዛ ምን ቀጥሎ አይደል ሞቶ ቃሻ ያደርገኝ እንጂ አፈሩን ገለባ ያርግለት እንጂ ከዛ ከፋይል ያወጣ መሳደብ ጀምራል።
አባ ጊዮርጊስ አለቀሰ፣ ግራ ገባው። እንዴ ምንድነው የሚያስለቅሰው? ሞተ እኮ ነው ያልኩህ፣ ሲያሰቃይ ሲያስረይ እኮ የነበረው ንጉሥ ነው አለው። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለው ነበር። እንዴት እንትላላ አባታችን እሱ እኮ በጣም ይጠላሃል ነው ሲለው ምን አለ መሰላችሁ? እኔን ቢጠላኝም ድንግል ማርያምን ግን ወዳት ነበር አለ። አባቶቻችን እነሱን የሚጠላ ሰው እንኳን እሷን ከወደደ ይወዱት ነበር። የእነሱን ፍቅር በሁላችን ልብ ላይ ይሰራል። የሰማነውን በልባችን ጽናት ያሳድርብን።